እኔ ነኝ እንትን ብር ስጠኝና የሰራሁት የ15 ቀኑን ስጠኝና ስራ ገባለሁ ስለው ጊዜ ከዛ አልሰጥሽም የለሽም ምናምን አለኝ። እሰጥሻለሁ ብለኝ አልነበረም እንደ ስለው አይ አሁን ደግሞ ሀሳቤን ቀየርኩት አልሰጥሽም አለኝ። የ8 ቀን ደግሞ የበፊቱ አንድ ላይ 23 ቀን ነበር። የ8 ቀኑ ይቀርና የ15 ቀኑ ስጠኝ ስለው አልሰጥም ብሎኝ እንደገና እንዳውም አምጪ ብሎኝ ካንቺ ነው የሚፈልገው ብሎ ቦርሳዬን ቀማኝ። ከዛ ቦርሳዬና ስልኬ ሊቀማኝ ሲሉ በእጅ ሲይዝ ጊዜ ከዛ ሁለት ሆኖ ደባደቡኝ። ከዛ ሲደባደቡኝ ስልኬም ቦርሳዬም እንትን መኪና ውስጥ ወርውሮ እንደገና ተመልሶ መሬት ላይ እየጎተቱኝ ሁለት ሆኖ መንገደኛ ናቸው ሌላ ዜጋ መጥቶ እንትን ያደኑኝ ማለት ነው። ቦርሳሽ ውስጥ ምን ምንድን ነው ያጣሽው? ቦርሳ ውስጥ ያስቀመጥኩት 3000 ድራም እና ሳምሰንግ እንትን 500 ድራም የገዛሁት አለኝ ነበር። 64 ጂቢ ሳምሰንግ። ሌላ ደግሞ የልጆቼ አንዱ 4 ግራም 4 ግራም የሆነ 2 ወርቅ ብሩ 3000 ድራም ነው። አሁን ቦርሳሽን ስትቀበይ ምንም ነገር እንደሌለውና ምንም ነገር የለም። ምንም የለም። አንድ ስልክና በእጄ የሰጠኝ ስልኩና ቦርሳውን ብቻ። አንድ ስልክ አሮጌ ነው የሰጠኝ በፊት የሚጠቀሙበት ማለት ነው። ቆይ ማሪ እንትን ነው ያሩሻ ቆይ አንዴ ተጠብቃት ነው እና ማሚ ያልተመቸችው ይመስለኛል። አይዞሽ እሺ እናቴ አታቀርቅሪ፣ ቀና በይ ደግሞ እሺ። ማብጦ ነበር አሁን ደህና ነው። እዚህና እዚህ አንገቴን መሬት ላይ የጎተቱን ራሴ ሁሉም አልተረፈኝም። አንዱ ነው መጥቶ ፖሊስ ይጠራቸዋለሁ ምናምን ብሎ እሱ ስልክ ሲነካካ ጊዜ እነሱ መኪናቸውን ይዞ ጠፉ። ቦርሳውንና ሻንጣሽንና ስልክሽን ከቀሙ በኋላ መኪናውን አስነስተው ሄዱ። መጀመሪያም ደባደቡኝና ስልኬና ቦርሳን ቀምቶ መኪና ውስጥ ወረወሩና እንደገና ድጋሜ ተመለሱብኝ። ተመልሶ ደብድቦኝ ከዛ አንዱ መንገደኛ ነው መጥቶ እኔ ፖሊስ ነው የሚጠሩ ለምንድን ነው እንደዚህ የምታረጉት? ይሄ ሁለት ሆናችሁ እናንተ ምናምን ብሎ ስልክ ሊደውሉ ለፖሊስ ከዛ እነሱ መኪናቸውን አንስቶ ሄዱ። ሰውነትሽ ምልክት ካለው ግን አሁኑን ፎቶ አንሺው ውስጥ ግቢና ነው እኛ ሂጃብሽን እንዳታወልቅኛ ፊት። አይ ራሷን ሴትዮዋ ታምናለች እንደመታቻት ሴትዮዋ እንደመታቻት ራሷ ታምናለች። ማናት የምታምነው ሴትዮዋ? አራሜ ፎቶ ማንሳት ይሻላታል። ባታምናለች። እንደገና ደግሞ ካሜራ ነው እኮ የደበደበቻት። ካሜራ ፊት ለፊት ነው የደበደበቻት። ግን ምን አይነት ንግሪት ነው ማሚዬ? እንዴት እንደዚህ ይደረጋል? ደግሞ የምትታወቅ ሰው ሚዲያ ላይ ትታወቃለች ማሚዬ ወይስ እንደው ባካል ነው? ጫኔ ሚዲያ ላይ አላውቃትም። እዚሁ ዳጅ የምትታወቅ ናት። ዜድ ያሁን እኮ በብዛት ይታወቃሉ። ገባሽ? ሚዲያም ላይ ባይመጡ በስመ አብ ድፍረት ነው። ማርያምን እንደዚህ ሰው እንደ ቀላል ነገር አመትቻታለሁ ያልተነገራልና አይ አሜ እንደው የተናደደ ሰው እሱ ልክ ነው እያልኩ ሳይሆን ሰው ሲናደድ ላይክ አንዴ በጥፊ መታች ብትል በጣም እረዳለሁ። ላይክ ተናዶ ነው ሰው ላለው መሬት እስከ መጎተት ምናምን ግን ከባድ ነው። ምን ያህል ደፋር ብትሆን ነው እዚህ ሀገር ላይ አበሻ ናት መቼው እና አበሻ እንጂ ከታች ላይ ተቀምጦ ሁለት ሆኖ ነው የሚቀጠቀጡት። ሁለት ሆነ ላይ ተቀምጦ ማለት ነው። ሁለቱም አበሻ ናቸው። አዎ አበሻ ናቸው። ባልና ሚስት አይደለም እንዶ አንድ ላይ ነው የሚሰሩት መሰለኝ። ቤታቸው ለብቻ ነው እንጂ አላውቅም። ማለት ማሪያ አፍጥረሻል ማሪ? አዎ የሆነ ልጅ ገዝታለኝ እዛ ፈጠርኩት።
በቪዲዮ ወጣ ደግሞ ልጅ ነገር ናት አይደል? እኮ ልጅ ናት እንዴ? ተአሜ ልጅ ናት እውነት። አወራች ሰኒ ታሪዋ አውራት እናቴ። አንቺ እንዴት ነሽ ማሪ? እንዴት ነሽ? ደህና ነሽ? ደህና ነሽ? ታሪም ታውቂያታለሽ? ያልተሳክ ላይ እንደላታል። እሺ ቆየሽ ከመጣሽ? እዚህ ከመጣሁት ሰውየው ጋር አንድ ወር አለፈኝ። በካምፓኒ ነበር የመጣሁት። እዛ ደግሞ 7 ወር ሰርቻለሁ። ኦኬ ከ7 ወር ከሰራሽበት ለምን መጣሽ? እዛም ስለማያስገባ አንድ ቦታ ኮንትራት ይሻልሻል፣ ኮንትራት እንገባለን ብላ የኔ ጓደኛ የነሱ ዘመር ነበረች። ከዛ እንሄዳለን ብላኝ ነው ያለች። እኔም ደግሞ ካንስልሽን ይዘሽ ነው የመጣሽው? አዎ ካንስልሽን ይዤ ነው መጣሁት። እሺ ከዛ እዚህ ስራ ሞልታል ነው ብሎ ስልኬን እሷ ጓደኛዬ ስለሰጣች እየቀጠቀጠ ሲጠራኝ ከዛ መጣሁት። እኔ መቼ ነው የመጣሽው እሱ ጋር? እሱ ጋር የመጣሁት አንድ ወር አለፈኝ። ቀኑ በስንት እንደሆነ ረስቼዋለሁ። ታዲያ ለምንድን ነው የሚደበድቡሽ? እነሱ ልጠፊ ነው አሉኝ። እኔ ወላሂ ምንም አላሰብኩም ለማጥፋት። እንደሱ ነው ያሉኝ። እኔ ደግሞ ወደ ጠፍቼ የት ሄዳለሁ? እኔ ለማጥፋት አላሰብኩም። ካንስሌሽን ይዘሽ ከመጣሽ ጀምሮ ስራ አላስገቡሽም? አስገብቶኛል። 2 ቤት ማለት ነው። የመጀመሪያ ቤት ምግብና ጽዳት ልጁ ቤት ነበረ። እሺ ከዛ እንደዚህ ልጁ ቤትም ጽዳትም ምግብም እኮ አልችልም ምናምን ስላቸው ከዛ ካቻልሽ አመልስሻለሁ አለችኝ። ከዛ ችግር የለም በቃ ሌላው የሚችለው ሰው ቀይሩ አልኳቸው። ከዛ ቀየረችኝ። ሌላ ቦታ ደግሞ ገብቼ ሴትዮዋ ታማሚ ናት። አሁን ቅድም አናግሯት ነበር እንዳው ከዛ መድኃኒት ካልወሰደች እንደ እብድ ነው የሚያደርጋት። ልጅቷ ራሱ ብዙ ሰው አምጥታለች። እናቴ ለአንቺ አትሆንሽም እዚህ እንዳትቆይ ምናምን አለችኝ። ከዛ እኔ 15 ቀን ሰርቼ ራሷ ደግሞ አልፈልግም እኔ ሰራተኛ የሚባል አልፈልግም ብላ መለሰችኝ። ኦኬ ስራ ትተሽ ከመጣሽ አሁን ስንት ጊዜሽ? 4 ቀን ነው ዛሬ። በአራተኛ ቀንሽ ነው የተጣላሽው ከነሱ? አው እሱ ቤት ከመጣሁ ከስራ ላይ ተላቅቄ 4 ቀን ነው። ኦኬ ቀራማ ገብተሻል እንዴ አሁን? አይ ቀራማ የለም። ለምን ከተከነሰልሽ ወር ሆነሽ አይደል? ቪዛ ሰርቻለሁ አለኛ። አሃ ሙኒት የምን ቪዛ ነው ያሰራላት እዚህ የገባችበት? አንጀ ቪዛ ተሰርቶልሻል አትጅም መሄድ አትችም 3000 ድራም ካላመጣሽ አለኝ። ከዛ ቅድም ደግሞ ሰዎቹ ቤት አይዲዮ አሳለ የሰዎቹ ቤት ተሰርቶላታል ቪዛ አለኝ። እሱ ነው ያለኝ። ሜዲካል ምናምን ወስደሻል? አዎ ተደርጎላት ነበረ። ሳሪ ቁጥሯ ካለሽ ልጅቷን ጥሪያትና እዚህ ጋር የምንፈታው ከሆነ እንፍታው፣ አለበለዚያ ነገ ጠዋት የግድ ክስ መከፈት አለብን። አረ የለኝም ማርያምን የለኝም። የሆነ ቀለታ እንደዚህ ወረቀት አዎ ግን የለኝም። እስቲ ወረቀቱ ላይ ካለ አንቺ ካለሽ ስጪኝ። እኔ ካይልም ቆይሽ ታዲያ አንቺ በምን አገኝሻት? እኔ እዚህ ይሁን እዛው ፊት ለፊት እኮ ነው ያገኘኋት ቆማ። የልጁ ቁጥር አለኝ እሱ ጋር ደውላለሁ። ታሪ እራሷን ጠይቂያት ታውቀው እንደሆነ። ታውቂዋለሽ የእሷን ቁጥር? የሰውየውን የሴቷን የሴትዮዋን ስልክ ላይ ዋትስአፕ ላይ ያለኝ ነበር እኮ እና ዳሚት እሺ እጄ ላምጣው። ውጭ ነው ያለው። አምጪ ስልክሽ እንጫት ለይስጥሽ ማን ነበረ? ኢጃም እየሰገደ ነው። አህመድ ይስጥሽ እየሰገደ ነው። ሂጂ ስልክሽን አምጪው። እንትናን ማነች ስሟን? ወይኔ መስኪ በይና ኢንተርኔት አድርጊልኝ በያት። ክፈችው ሂጂ። መስኪን ጠራሻት? ማሬ አልጠራዋትም። ጥሪያት መስኪ በያት። መስኪ ነው የኔ ስም ቀለብ ማድረግ ደግሞ
እንዴት ነሽ? ሰላም ነው ማሚ። ልጅ አመጣሁልሽ። እሺ ማማ። እንዴት ነሽ? ደህና ነኝ ማሚ። እሷ እኔን አትጠይቀኝ። እንዴት ነው ምረሳሽ? ሳርዬ እናቴ እኮ ነሽ። የሁለት ልጆች እናት እኮ ነኝ ማሬ። የማሚም የአንቺም እኮ ነው። የኔ ውድ አመሰግናለሁ። ተመችቶሻል? እኔ ማርያም ሁሌ ነው ሙኒትን የምጠይቀው። ሳርዬ አንቺን እንዴት ትረሳሻለሁ? ማሚንና አንቺንማ በፍጹም አረሳችሁም እኮ የኔ ውድ። እንኳንም የተሳካልሽ፣ እንኳንም ይሆንልሽ። እሺ ደልቶብኛል። ደልቷል። የሱና የሱን ደልቷል። የሱ ቁጥር እንትኑ ላይ ሂጂ ማሬ፣ ኮሉ ላይ ሂጂ። አንቺ ተምተሲስ ናት ወላሂ። ብትደልተው ያንን አትደልተው። አይገርምሽም? አሜዋ ኮሉ ላይ ሂድ። እሺ ወደ ጎን ማለት ነው። ዋትሳፕ ላይ ግን እናንተን አለመጣጣቸው ይገርማል። ዑመር በዚህ ሰዓት ደውል የክርስቲያን ቁጥር ፈልጌ ነበር። የሚወደው እቺ ቦርሳው መኪና ውስጥ የነበረው ሳራ ዋትሳፕ ላይ መልዕክት ይመቻል። ዋትሳፕ መልዕክት ይመቻል። አይ ስጠኝ ላክልኝ። እሺ ይወንድ እሺ ወንድም አሁን እየላኩልኝ ነው። ሳሪ ልክልሻለሁ። ማሚ የተባረከ ይሁን ብሪ እናቴ። እንዴ ነፍሴ ልትወጣ ነበር። አልሐምዱሊላህ። ማሚ እዚህ ጋር የለም። በቃ እየላከልኝ ነው እኮ ሰውዬው። እሺ እሷ ልታገኘው ነው። በቃ ሜዋ የወሎ ነሽ ማለት ታረጊባታለሽ። አይዞሽ እሺ። ቡና እንገዛ፣ እጣን እንገዛ፣ እንልክላቸውና ዱዓ ፊልተሩን አይተሽ ነው አይደለ? ማዲያት በማዲያት ሆናለች ብታይ። ጥብስ ያለ ጉንጭና ጉንጫ። እዩ እስኪ ራስሽን አየሽ? ጉንጭና ጉንጭሽ ጋር የወጣው ነገር ቢጠፋ እንዴት እንደምታምሪ እዩ። ባለቤትሽ አለ? የት ሀገር ቤት? በቃ ትቼዋለሁ። ማሚ ልድሪያት ነበር እናፋታት። ኧረ በህግ አምላክ ታሪ ልኬልሻለሁ። እሺ ሙኒት አንድ ደቂቃ ማን ነው የሚያዋራሽ? እሱን ብቻ ንገሪኝ ጋሽ ማሪ ጌቺ። እዚህ ላይ ብትሳተፊ ራሱ ደስ ይለናል። ቆይ አዲስ ሀሳብ አለኝ። ለዛ ለበዓል አዲስ ሀሳብ አለኝ። ቆይ አንድ ደቂቃ ብቻ ጠብቂ። በእጅ ሳይገባ ትዳር የሚባል ነገር ብትይዝ ነግሬሃለሁ። ጣላት ነው እኮ ትናንትና። ማሚ ይሄን ጉድ ከሰማች እሺ አትልም። ጣለፍ ልደውልልሽ ነበር ከሰፈርሽ መጥተህ ነበር። ለምን አትደውልልኝም ነበር? ታስቀርብኛለሽ ብዬ በመክራት ነው።
ገና ነው። ብዙ ሴቭ አላደረገም። መንጃ ፍቃድ የለውም። በባስ ነኝ በሜትሮ ነኝ ነው የሚልሽ ነበር ምላት። በእግርሽ ነው የሚያከለክልሽ። እግረኛ ነው። አዎ እግረኛ ነው እላት ነበር። መኪና ልገዛ እኮ ነው ነገር አልሰማሽም አንቺ? መንጃ ፍቃዱ አለቀ። ገና ነው። መንጃ ፍቃድ ሳያልቅ መኪና መግዛት እኮ አይቻልም። ቢቻል ኖሮ አሜንዋኔ ራሴ አዞሬን ሊበኋላ አዞሬን ለም ጋብዙልኝ በእኔ ስም ውሃ ሻይ ልስጥሽ። አዎ በሽተኛ ነው የሚጠየቀው። ማሚ ልስጥሽ ወይ አይደለም ቤት አሁን ቢይ ስንላት ምን ቢያለች? ጤነኛ ሰው አይጠየቅም፣ መጋበዝ ብቻ ነው።